እናንተ ድግምተኞች፣ እናንተ በሰው ላይ መተት የምታስመትቱ የምታስደግሙ፣ የሰው ህይወት ብርቅስቅስ የምታወጡ፣ የሰው ህይወት ጭልም የምታደርጉ፣ አብሶ በወለደ በባልና በሚስት አረ ምን ጉር ናችሁ? ሰው ትዳር ገብታችሁ ምን ክክክክ ብርቅስቅስ የምታደርጉ ድግምተኞች ማለት ነው። አድራጊውማ ሰሪውማ ለገንዘቡ ሲል ነው። ግን እናንተ ነገ ጧት አይጠጥታችሁም? ነገ ጧት በእኔ ላይ ምን ይደርስብኛል አትሉ? የሰው ልጆች አስለቅሼ የሰው ቤት በታትኔ ነገ የኔ እጣ ፈንታዬ እንዴት ነው ብላችሁ አታስቡ? አረ እናንተ የሰው ቤት የምትበታትኑ ድግምተኞች ተው። አረ ፈጣሪያችሁን ፍሩ። ነገ የእናንተም እጣ ፈንታ ይሄ ይደርሳችኋል። በጥንቆላ የመጣ ሀብት፣ በጥንቆላ የመጣ ትድረት ብሎ ይፈስድባችኋል። የፈሰደ ዕለት ትጠጣታላችሁ፣ ትለድማላችሁ። በሰው ህይወት፣ በሰው ትድረት፣ በሰው ቤት፣ በሰው ንብረት ገብታችሁ የምታስመትቱ ሰዎች ማለት ነው። በጣም ታሳዝናላችሁ። ታይሞቱ የሞታችሁ ናችሁ። የቆሙት ማለት እንደናንተ አይነት ሰው ነው። በጣም ያሳዝናል። ብሎ ድግምቱ መስፈዱ አይቀርምና የዛን ሰዓት ትጠጠታላችሁ፣ ትለድማላችሁ። የሰው ህይወት ብስቅልቅል የምታደርጉ ማለት ነው። ብስቅልቅል ይበልባችሁና በጣም ታሳዝናላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዶችዬ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ግዳፋችሁ እንዳይለየኝ በትህትና ጠይቃለሁኝ። አላህ ሀገራችንን ሰላም ያደርግልን። እውነት ለመናገር በውብዬ በጣም ተገርሜያለሁ። እንዴት ሰው እኮ የታባክ የራስ ጉዳይ ተከትለክ ሂድ የሚባለው በጥጋብ ወደ ሀብት ኑሮት ሲሄድ ነው እንጂ ይሄ እኮ የመሄድ እኮ በሁለት ይከፈላል። እና አሁን እኮ ልጅቷን እየተከተለ ያለው በመተት ነው፣ በድግምት ነው። አንጥታ አንገቱ ላይ ትታስርለት። እናንተ ምን ማሰላችሁ? ልጅቷ አስደግማ ነው አንጥታ አንገቱ ላይ ያሰረችለት ማለት ነው። እና አሁን መልካም ሰው ጨዋ ሰው እንደሆነ ማንም ያውቃል። ለሚስቱ ለልጆቹ ያለው ክብርና ያለው ተግባር በጣም ያስቀና ነበረ ማለት ነው። ግን ወደው አይደለም። በሱ እኔ አልፈርድበትም። ቤተሰብ የሆናችሁ እንዴት ዝም ማለት አለባችሁ? እሱን አስራችሁ እሷም ለምንድን ነው እንዴ ውብዬ ለምንድን ነው የምትለሳለሽው? ቤትሽ ሰተት ብላ ድግም ታስደግማ አንገቱ ላይ ትታስርበት። አንቺ ምን ይዘሻል? ለምን አታገላጭሚያትም? እያገላጭምሽ ተቤት ማስወጣት ትችያለሽ እንዴ? በሰው ህይወት በሰው ትድረት መጫቲቱ መተኛት ታሳጫታለሽ? ምን አይነት ሴት ነሽ? ምን አይነት እናትና አባት ቤተሰብ ነው ያሳደገሽ? በጣም የሚያሳዝን ነው። በጣም ያሳዝናል ማለት ነው። ቤተሰቦችስ ዘመዶችስ ያው ምን ይሉሻል እንዴ? ሁለት የወለደ እኮ ነው የኖረ የከበደ የሞቀ ቤት እኮ ነው እየበተንሻለሽው። በድግምትና በሟርት ናሁን ወስደሽ ላንቺ ምንም አይጠቅመሽም። ነገ ጧት ሊፈስድብሽ ይችላል። እዛ ቤት ገተት ብላ ሀብሉን ይዛ ስትመጣ በጥፊ ለምን አይነጋጃውን ብታወልጫት ቤትሽ አትደርስም ነበር። መለሳለስሽ ነው ውብዬ ይሄ ሁሉ ማለት ነው እንዴ? በባልሽ እና በቤትሽ በንብረትሽ የመጣ ምን ያደራደራል? ቤት ድረስ ሰተት ብላ ስትመጣ እሺ ሀብሉን ውሰድልኝና ከህይወት እወጣለሁ። ቢሻው ታረቃችሁም ቢሻውም ተጣላችሁም አይመለከተኝም። እንዳረግሽ አድርጊው፣ እንዳሰብሽው ይሆንልሽ። እንዴ ቤት ውስጥ ሆና እንደ መካከላቸው ገብታ ቁሉ እያለች ብርቅስቅስ አረገቻቸው ቤተሰቦቹን። የናሁም እናት አለቀሰች። በቃ ተረድተውታል ሁላቸውም። ይቅርታ አለ እንግዲህ ናሁም ማለት ነው። ጉልበቷ ላይ ወርቆ ውብዬን እባክሽ ጥፋት አጥፍቻለሁ፣ በደከመሽ ሰዓት ተጎንሽ መሆን ነበረብኝ፣ ጥፋትን ያጠፋሁት ይቅር በኝ ብሎ ተንበርክኮ እንግዲህ ናሁም ውብዬን የሞቤ እናትና
የናሁም እናት ሽምግልና መተው እንግዲህ ሊያስታርቁ አንድ ሊያደርጓቸው ጥረው ተጋግረው ባሉበት ሁኔታ እንግዲህ ይቅርታ እያለ አጎንብሶ ናሁም እያለቀሰ ውብዬ ባክሽ ታንቺ ተለይቼ መኖር ህይወት ጨለማ ናት፣ ልጆቼ ናፍቀውኛል፣ ልጄንም ማየት እፈልጋለሁ እያለ እያለቀሰ እንግዲህ ናሁም ደውላ የት ነህ አለችው። የት ነህ? እቤት ነኝ ሲላት ከቻለች፣ በቃ እየዘለለች ከቻለች። ሀብሉን ይዛ መጣች። እንዴት የት መጣሽ? ይቅርታ እኮ እያባባልን ነው፣ ልናስታርቅ ነው። ተየት መጣሽ? እኔ አያገባኝም። የኔ የትዛ ታግታ አንተ ከሚስት ጋር ታርቀህ ኑሮህን ልትመሰርት ነው? እኔ ሳላሳዝንም ስትል በቃ ናሁም ተቀያየረ። ተንበረከከበት፣ ተነስቶ ልውጡጥ አለባቸው። በደቂቃ ማለት ነው። በደቂቃ ሲቀያየርባቸው እናቲቱ አለቀሰች። የናሁም እናት ፈላ አለቀሰች። ልጄን ጉድ ሰራችኝ አለች። በቃ በድግምት እንደሆነ በትክክል ሁላቸውም ተረድተውታል ማለት ነው። እሺ በቃ እናንተ እዛ ሆናችሁ አንገቱ ላይ ትታጠልቅለት ምን ሆናችሁ? ለምን ተጇ ላይ አርግፋችሁ ለምን አጥሉባትም? ይዛ መታ አስመትታ አንገትህ ላይ ስታብትልክ ማለት ነው። ውብዬ እኔ በአንቺ ቦታ ብሆን አይበለው እንጂ ሰተት ብላ ቤቴ ስትገባ በጭራሽ አልፈቅድላትም። አይነጋጀዋን ነበረ ማጠፋት ማለት ነው። ያንቺን ኑሮ ምስቅልቅል እንዳረገችው የእሷም ዝም ብለሽ ጠብቂ፣ ምስቅልቅል ይላል። ግን አንዳንድ ሴቶችም ሆናችሁ ወንዶችም በድግምት የምታምኑ ማለት ነው ለጊዜው ትጠቀማላችሁ፣ ግን የመጨረሻችሁ ነገር አትጠቀሙበትም። የሰው ሀብት የሰው ንብረት የምትገለብጡ ድግምተኞች ማለት ነው። በጣም ታሳፍራላችሁ። ሰተት ብላ ሄዳ በቃ ግልብጥብጥ አለ እኮ ነው። አሁን በደቂቃ ውስጥ ተገለባበጠ። ቤት ስትገባላት ተንበርክኮ ውብዬን እባክሽ ይቅር በይኝ እያለ እየለመነ እያለቀሰ እያለ እንግዲህ እናቱንም የሙቤን እናት ይቅርታ አድርጊልኝ እያለ እየለመነ ስትመጣ በቃ ቀይር አለ። በቃ እሺ ውጭልኝ ሚስቴን ይቅርታ እየጠየቅኩ ነው ብሎ ሲላት ምን አለች? እሺ ሀብሉንና ስጦታውን ተቀበለኝና ከቤት እወጣልሃለሁ አለች። እሱ ደግሞ እሺ እሱን ታረክሽ ተቀበልኩሽ፣ ከሆቴ ትወጭልኛለሽ፣ ልጆቼ ናፍቀውኛል፣ ሚስቴም ናፍቃኛለች፣ እሺ ልበስና አለች። እሷ የያዘችውን ይዛ ነው አንገቱ ላይ ስታረግለት ቀይር አለ። በቃ አንቺ መጥፎ ሴት ነሽ፣ አንቺ ጎዳና ላይ የጣልሽ ሴት ነሽ፣ ለአንቺ እኔ አልገባሽም፣ ያንቺን ግፍ አይቶ ይችን መልካም ሴት ሰጠኛል እና ልውጡጥ አለ። በቃ ፈላ ለቀሰች ተንሰቅስቃ። የሙቤ እናት እንዴ አሁን በአሁን እንዴት ትቀየራለህ? ምን ሆነ ነው ብላ እንግዲህ የሙቤ እናት ራሱ ግረም አላቸው። እሰሩት ባካችሁ ሰሩና ልጅቱና ተቤት አባሯት አለች። እንግዲህ የሙቤ እናት ማለት ነው። ትክክል ናት። እሱን አስራችሁ እሷን ተቤት አይነጋጃውን አብርራችሁ እሱን በቃ እንደምታምኑበት እንትን ማለት ነበረባችሁ ማለት ነው። በጣም ያሳዝናል። እኔ በጣም ነው ያሳዝነኝ። ምክንያቱም እነሆም ወዶና ፈቅዶ አይደለም አንድ ሰው የታባቱ የሚባለው ወዶና ፈቅዶ ሲሆን ንብረቱን ሲበትን ሀብት ኑሮት ሁለተኛ ሶስተኛ ደርባለሁ ብሎ ሲሄድ የዛን ሰዓት ነው ጠግቦ ነው የሚባለው። ናሁም ግን ጠግቦ አይደለም። በጣም ያሳዝናል ማለት ነው። ይቅርታ እያለ ተንበርክኮ መካከል ገብታ እንደርጎ ዝንብ ጥልቅ ብላ በትንትናቸውን አወጣቻቸው። እንደ እጃችሁን አትሰንዝሩብኝ፣ እንዳትነኪብኝ ምናምን እያለን አሁን በቃ እቅፍ አደረጋት። እጅህን አንሳት እሷ ላይ እሷን አተያዛለች። ፈላ ማለት ነው። ፈላ እንደዛ ስትል እሱ በቃ እናቶቼን ይቅርታ እላችኋለሁኝ። እኔ እኮ ለነሱ ቢታረቁ ደስ ይለኛል። ታረቁ አልታረቁ አያገባኝም። ነገር ግን የኔ እህት እንዴት እንደዝኩና ታግታ እኔ ብዙ ዋጋ ከፍዬለታለሁ እና አሁን ሙቤ አንተ ብዙ ነገር የምታውቀው ነገር አለ አለችና ለቀሰች። እንዴ አንቺስ አይን አውጣ ነሽ። የአንቺ አይነት ደግሞ ታገር ብን ብሎ ቢጠፋ ደስተኛ ነኝ፣ እንደኔ አስተሳሰብ ማለት ነው። እንዴ አታሳዝንሽም ውብዬ? አራስ ቤት ገና 8 ቀን 15 ቀን ታይሆናት በነገር ትትንገበገብ። እንዴ ሰው ወልዶ እኮ ይታረሳል ይተኛል። ውብዬ ደግሞ ወልዳ በቃ በነገር እየታረሰች ነው ማለት ነው። በጣም ያሳዝናል። እንግዲህ ናሁም ቀልብህን አላህ ይመልስልክ።
በጣም መልካም ሰው፣ አስተዋይ ሰው ነህ። ይሄን ቪዲዮዬን ሼር እያደረጋችሁ ለውብዬና ለናሁም አድርሱልኝ። ውብዬ በሱ አትፍረጅበት፣ እንደኔ በናሁም አትፍረጅበት። ምክንያቱም የልጆችሽን አባት ቀደም ሲል ታውቂያለሽና ወዶ አይደለም ተይዞ ነው እንደዚህ የሆነው። ናሁም እንግዲህ በጣም ያሳዝናል። እንግዲህ ፈረጃውን ቅርብ ያድርግልሽ። አንቺ ላይ ሆኖ በአንቺም አይፈረድም። ነገር ግን ቤት መታ ሰተት ስትልብሽ በጥፊ ላምን አገላጭ መስተ ቤት አታባረሪያትም። መለሳለስ በአሁኑ ሰዓት አያስፈልግም። በባልሽ በንብረትሽ ስትመጣብሽ ለምን አታገላጭሚያትም? እና የዛሬው ቪዲዮ ይህን ይመስላል። አሰላሙ አለይኩም ወራህመቱላህ